ሰላም ጤና ይስጥልን ውድ የረመጥ ሚዲያ ቤተሰቦች እንደምን አላችሁ? ይህ ረመጥ ሚዲያ ነው። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘንላችሁ ቀርበናል። እስከ ዝግጅታችን ፍጻሜ ድረስ ቆይታችሁን ከኛ ጋር አድርጉ። ውስጣችን ቁጭትና ጥያቄ ተፈጥሯል። በአሩሲ ኦርቶዶክሳውያን ላይ የሚፈጸመውን ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ አቡነ ማትያስ ቀዳማዊ ጠንከር ያለ ማሳሰቢያ ለመንግስት አካላት አስተላልፈዋል። በአርሲ ሀገረ ስብከት በቤተክርስቲያንና በኦርቶዶክሳውያን ላይ የደረሰውን ጥቃት በማስመልከት ግንቦት 26 ቀን 2018 ዓ.ም ባስተላለፉት አባታዊ የሐዘን መልእክት የጸጥታ አካላትና ኃላፊዎች ከምንም በላይ በታሪክ የሚጠየቁት በስልጣን ዘመናቸው ለዜጎች ደህንነት በሚከፍሉት ዋጋ መሆኑን አስገንዝበዋል። ፓትርያርኩ በመልእክታቸው በአርሲ ሀገረ ስብከት በአሰኮ፣ በሽርካ፣ በሆንቆሎ በዋቤና በሙኔሳ ወረዳዎች በመንፈስ ቅዱስ ልጆቻቸውና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት የሰሙት በተሰበረ ልብ መሆኑን ገልጸዋል። 100 ዓመታት ያስቆጠረው የጠላታ ቅዱስ ገብርኤል ቤተክርስቲያን በተቃጠለበት እንዲሁም የካራ ኩፍቴና መድኃኔዓለም በተዘረፈበት በዚህ ክፉ ቀን በርካታ ምዕመናን በግፍ መሰዋታቸውና በመቶዎች የሚቆጠሩ ወገኖች ከቀያቸው መፈናቀላቸው ቤተክርስቲያንን በእጅጉ ያሳዘነ ክስተት መሆኑን ጠቅሰዋል። ፓትርያርኩ አክለውም ቤተክርስቲያን በምድራዊ መከራ ውስጥ ያሉትን ምዕመናን በምታጽናናበት በዚህ ወቅት ራሷ ፈተና ውስጥ ሆና ከመቸገሯም በላይ በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄን መፍጠሩን አስረድተዋል። በመሆኑም መላው ኢትዮጵያውያንና ምዕመናን በወንድማማችነት መንፈስ ተጋግዘን የተፈናቀሉ ወገኖችን በመደገፍና በጸሎት ከቤተክርስቲያን ጎን እንዲቆሙ ጥሪ አቅርበዋል። በመጨረሻም ቤተክርስቲያን ለሰላም፣ ለይቅርታና ለሰው ልጆች ክብር ሁል ጊዜ የምትቆም መሆኑን የገለጹት አቡነ ማትያስ ይህንን የሐዘን ሰዓት አምላክ በምህረቱ ያሳልፍ ዘንድ የሞቱትን ነፍሳት በመንግስቱ እንዲቀበልና የተጎዱትንም በቸርነቱ እንዲያጽናና አባታዊ የጸሎትና የሐዘን መልእክታቸውን አስተላልፈዋል። የኩዌት አውሮፕላን ማረፊያ ጥቃት ደረሰበት። የኢራን ድሮኖች የኩዌት አውሮፕላን ማረፊያ ላይ ረቡዕ ጠዋት ጥቃት መፈጸማቸውን ተከትሎ በረራዎች መቋረጣቸው ተገለጸም። በኩዌት አውሮፕላን ማረፊያ ላይ ጥቃት የተፈጸመው ቴህራንና ዋሽንግተን አንዳቸው በሌላቸው ላይ ጥቃት ከፈጸሙ በኋላ ሲሆን በርካታ ሰዎች መጎዳታቸውም ተገልጿል። ሁለት የኢራን ዜና ወኪሎች ቴህራን የተኩስ አቁሙን ለማራዘም ከአሜሪካ ጋር የምታደርገውን ንግግር ማቋረጧን ማክሰኞ ዕለት ዘግበዋል። ትራምፕ ግን ዘገባውን አጣጥለው ንግግሮች እየተካሄዱ ናቸው ብለዋል። የኩዌት መከላከያ ቃል አቀባይ ብርጋዴር ጄኔራል ሳዑድ አብዱልአዚዝ አል ኦታቢ በርካታ ጥቃት ፈጻሚ ድሮኖች የኩዌት ዓለም አቀፍ አውሮፕላን ማረፊያ የመንገደኞችን ማስተናገጃ ኢላማ ማድረጋቸውን ጠቅሰዋል። በጥቃቱ የመንገደኞች ማስተናገጃ ክፉኛ መጎዳቱን የገለጹ ሲሆን በርካታ ሰዎችን አቁስሏል ብለዋል። የአውሮፕላን ማረፊያው በኢራን ጦርነት ምክንያት ተዘግቶ ከቆየ በኋላ ለአገልግሎት ክፍት የሆነው ከ2 ቀናት በፊት ነበር። ባለፈው ሳምንት ማክሰኞ የአሜሪካ ጦር ኢራን በኩዌትና ባህሬን ላይ ጥቃት መፈጸሟን ጠቅሶም በወታደራዊ ተቋማቷ ላይ የአጸፋ ምላሽ ድብደባ ማካሄዱን አስታውቋል። የአሜሪካ ጦር አክሎም በኩዌት የሚገኙ የጦር ሰፈሮችን ኢላማ ያደረጉ በርካታ ድሮኖችን መተን ጥለናል ሲልም አስታውቋል። የኢራን ፈጥኖ ደራሽ አብዮታዊ ዘብ በባህሬን የሚገኝ የአሜሪካ ባህር ኃይል ዋና ማዘዣና ኩዌትን በስም ሳይጠቅስ ሌላ አገር ላይ ጥቃት መፈጸሙን ገልጿል። አክሎም ጥቃቱን የፈጸመው የአሜሪካ ጦር የጣለውን እገዳ ለማለፍ እየተንቀሳቀሰች የነበረች የነዳጅ ጫኝ መርከብ ሞተር ላይ ጥቃት መፈጸሙን ተከትሎ መሆኑን ጠቅሷል። አብዮታዊ ዘቡ በመግለጫው ከዚህ በፊት ለማንኛውም ጥቃት የምንሰጠው ምላሽ የተለየና የከፋ እንደሚሆን ተናግረን በነበረው መሰረት እርምጃውን ወስደናል ብሏል። አትሌቶቹ በጥይት ተገዳደሉ። በሰንዳፋ በአንድ አትሌት በተተኮሰ ጥይት የሌላ አትሌት ሕይወት ማለፉ ተነገረም። በሰሜን ሸዋ ዞን በሰንዳፋ ከተማ በአትሌቶች መካከል በተፈጠረ አለመግባባት አንድ አትሌት በሌላ አትሌት በጥይት ተመቶ ሕይወቱ ማለፉ ተሰማ። የክስተቱን ዝርዝር አስመልክቶ ታማኝ የመረጃ ምንጮች እንደጠቆሙት ለግድያው መነሻ የሆነው በሁለቱ አትሌቶች መካከል የቆየ ቂም ነው ተብሏል። ገዳዩ አትሌት ሟቹን መተት አስደርገህብኛል፣ አስተብትበህብኛል በሚል ቂም ቋጥሮ ድርጊቱን እንደፈጸመው እየተነገረ ይገኛል። ተጠርጣሪው አትሌት ግድያውን ከፈጸመ በኋላ ከአካባቢው አምልጦ ለመሰወር ሲሞክር በስፍራው በነበሩ አርሶ አደሮችና በአካባቢው ማህበረሰብ ጥረት ሊያመልጥ አልቻለም።
ከአርሶ አደሮቹ ጋር የተኩስ ልውውጥ ከተደረገ በኋላ ወደ ከተማ ሳይገባ ከነ መሳሪያው እጅ ከፍንጅ ተይዞ በቁጥጥር ስር መዋሉ ነው የተገለጸው። የገዳዩም ሆነ የሟቹ አትሌት ማንነት በትክክል አልተገለጸም። ይህንንም በተመለከተ ማንነታቸውን የሚገልጽ የተጣራ መረጃ ስናገኝ ወደ እናንተ አድማጮቻችን የምናደርስ ይሆናል። ውድ ቤተሰቦቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰብስክራይብ እያደረጋችሁ ቤተሰባዊ ግንኙነታችሁን አጠናክሩ። እንዲሁም ላይክና ሼር እያደረጋችሁ መረጃው ለሌሎችም እንዲዳረስ የበኩላችሁን አስተዋጽኦ እንድታበረክቱ በአክብሮት እንጠይቃለን። ጤና ይስጥልን።